የካቲት 27 2017 ዓ.ም የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተኮር ወይንም አንደኛ ኮር በጎንደር ምድር የመጀመሪያ መሆኑ ይታወቃል። የዚህ ኮር አመሰራረት መዋቅራዊ አሰራርን ለመከተልና ለመፈጸም የአማራን ህዝብ የትግል ጥያቄ በውል የተረዳ ታጋይ ለማፍራት ዘርፈ ብዙ አማራዊ ጥቃቶችን ለመመከት የአማራ ብሔርተኝነትን በቅልጥ ያለት ላይ ለመገንባት ጠያቂና ተጠያቂ የሆነና ኃላፊነትን የሚሰማው የነጻነት ተፋላሚ ኃይል ለመገንባት ቡድንተኛ ሚዲያዎችን አርሞ እውነተኛ የህዝብ ልሳን ሚዲያዎችን ለማንበር ፋኖነትን ምሽግ ያደረጉ ሐሳዊ ታጋይነን ባዮችን ስርዓት ለማስያዝ ከብልጽግና ጋር እጅና ጓንት ሆነው የሚሰሩና ብልጽግና ሰራሽ ፋኖነን ባዮችንና ጨካኙን የኦሮሞን ማገዛዝ ከተከሻችን ላይ አውርደን ለመጣል ነው የኮሩ ምስረታ። አንደኛ ኮራችን ያጭርና የረጅም ጊዜ እቅዳችንን ለመተግበር በግብር ተገልጦ ያጭር ጊዜ እቅዱን በዝርዝር አስቀምጦ ነው የሚገኘው። የአንደኛ ኮሩ አጭር ጊዜ እቅድ በየትኛው መዳረሻ ያለ የአማራ ፋኖ ስለ ትግሉ ተመሳሳይ መረዳት እንዲኖረው ማድረግ፣ ንጹሃንን የሚዘርፉ፣ የሚገድሉ፣ የሚያግቱ፣ በህዝብ ላይ ህገወጥ ግብር የሚጥሉ ንጹሃን አካላትን የሚያሳቅቁ ሾፌሮችንና ባለሀብቶችን የሚያግቱ እንዲሁም የህዝብን ደህንነት ካገዛዙ እኩል ባርነትን የሚከውኑ አካላትን ግንዛቤ ፈጥሮ ለፍትህ እንዲቆሙ ማድረግ። ዋንዛዬ በአማራ ህዝብ ላይ ዋንዛዬ አካባቢ ላይ የተፈጸመ ትርክት አለ። በአማራ ህዝብ ላይ ዘርፈ ብዙ ወንጀል ሲፈጽሙ የነበሩ ጭምብል አጥላቂ ሐሳዊ ፋኖዎች በአማራ ፋኖ አንድነት በጎንደር ስም ደረሰኛ አሳትመው ተሽከርካሪዎችን ሲቀርጡ የነበሩ ሾፌሮችን የዘረፉና ያገቱ የንጹሃን መንገደኛ ንብረቶችን የዘረፉ ከብአዴን ብልጽግና አማራ በታኝ ወታደሮች ጋር ኬላ ላይ ከሚያገኙት ገንዘብ እኩል የተከፋፈሉ ወይንም ደግሞ አንድ ዘራፊ ጭምብል ለባሽ አካልና አማራ በታኝ ወይንም ደግሞ አድማ በታኝ ወታደር በቀን 27 ሺህ ብር በግለሰብ ደረጃ እንደሚያገኙ የአማራ ፋኖን ከአማራ ህዝብ ለመነጠል የሚሰሩ ከብአዴን ብልጽግና ወታደሮች ጋር አብረው የተሰለፉ ላያቸው አማራ ውስጣቸው ጸረ አማራ የሆኑ የእንግዲህ ልጆች በተደጋጋሚ ከድርጊታቸው እንዲታቀቡ ተነግሯቸው የነበረ ትርክት አለ። በውይይት ችግራቸውን ለመፍታትም ተሞክሯል። ነገር ግን በትክክለኛው የፋኖ ትግል የግል ፍትወትን ማሟላት የሚባል ስለሌለ ፋኖነትን እንደ ጭምብል መጠቀምን ምርጫቸው አድርገዋል። ከሐሳዊ ፋኖች ጋር አብረው የሚሰሩ መቶ አለቃ ቢልልኝና ኢንስፔክተር ደጉ እንዲሁም ሌሎች የአገዛዙ ወንበር ጠባቂ አካላት ይገኙበታል። በዚህ የተነሳም የሜጀር ጀነራል ውባንታ ባተኮር ወንጀለኞችን በህግ ለመዳኘት በሞከረበት ሰዓት ጭምብል አጥላቂዎቹ አካላት ሽምግልናን በቁማር ተውነው የኮሩን ኮሚቴዎች በጅምላ ለመምታት የስም ታጋይ ከሆኑና በግብር እጃቸውን በአማራ ህዝብ ደም ከታጠቡ አካላት ትዕዛዝ በመቀበል በስም ጠቅሰው እከሌ ወደ ሽምግልናው እንዲገቡ ያሉበት ይህ ድራማቸው መረጃ የደረሰው የኮሩ ኮሚቴ ባለበት በ600 ሜትር ርቀት ላይ ቆሞ ለመቅረት የተገደደበት እሳቢያቸው የተነቃባቸው አካላት ተኩስን ከተለያየ አቅጣጫ ቢሞክሩም የኮሩ አንድ ልጆች ግን በሚገርም ፍጥነት ቁማሩን ለማክሸፍ የሞከሩበት ትርክት አለ። ህግ በማስከበር ዘመቻውም ከዋንዛዬ የጀመረው የማጥራት ስራ ወደ ዳምባ ወንድዬና ጉማራ አድማሱን አስፍቷል። እነኚህ ዘራፊ አካላት ፋኖነትን የማይወክሉና የፋሽስት ናዚዝሙን አገዛዝ ግብር በህዝባችን ላይ የሚፈጽሙ በመሆናቸው የአማራ ፋኖ ዛሬም ሆነ ነገ ሊታገሳቸው እንደማይገባ ኮራችን አበክሮ እያሳሰበ እየሰራ ነው የሚገኘው። በተለያዩ ቦታዎች ዝርፊያን እየፈጸሙ ባሉ ሐሳዊ ፋኖች ላይ ወደፊት የሚስተካከል ይሆናል። ባጭሩ ፋኖን ለማስጠላት ከብአዴን ብልጽግና ተልኮ ይዘው ጭምብል ያጠለቁ አጭበርባሪዎችን አንደኛ ኮር እርምጃ ለመውሰድ ይገደዳል። በዚህ ህግ የማስከበር ዘመቻ ከዋንዛዬ እስከ ጉማራ ለማጽዳት የተቻለበት ትርክት አለ።
በሁለተኛው ቀን አውደ ውጊያ በየካቲት 28 2017 ዓ.ም ወረታ ዙሪያ በተደረገው ትርክት ማለት ነው ፋኖነትን ምሽግ አድርገው ሲንቀሳቀሱ በነበሩ ዘራፊዎች ላይ እርምጃ ሲወሰድ አዛዣቸው የብልጽግና አገዛዝ ከሌሊቱ 7 ሰዓት ጀምሮ ከጉማራ እስከ ወረታ ካምፕ ከበባ ለማድረግ የሞከረበት እንቅስቃሴ አለ። ጥምር ጦር የተባለው የአገዛዙ ወንበር ጠባቂ ቡድን ከአዲስ ዘመን፣ ወረታ፣ ወጂ፣ አንበሳሜ፣ ሐሙሲትና ባህር ዳር ያመጣበት ሂደት አለ። ጠዋት 12 ሰዓት ዝንጥል አካባቢ ውጊያው ሊጀመር ችሏል። የሜጀር ጀነራል ውባንታ ባተኮር ውጊያውን በሚገባ ያጠናበት ቦታው ሜዳማ ከመሆኑ አኳያ ሰብአዊ ኪሳራን ለመቀልበስ ወይንም ለመቀነስ እጅግ የታሰበበትን ውጊያ ለማድረግ ፋኖ በእጅጉ የተጠበበበት ከተለያየ ከተማ ከመጡት የጠላት የቡድን መሳሪያዎች ከባህር ዳር የመጣውን ጨምሮ ማለት ነው 10 ዲሽቃዎችን አምጥቶ ለውጊያ ያዋለበት ጠላት 360 ዲግሪ ከበባ ለማድረግ ሙከራ ያደረገበት ነገር ግን የውቤ ልጆች አላማቸው ጽኑ፣ የውጊያ ጥበብን የተካኑ የብልጽግና ኮንዶም ወታደሮችን የተጸየፉ አንድ ጥይትን ለአንድ ጠላት መርሃቸው ያደረጉ የግዳጅ አድርግ አታድርግ አስተምሮ ተግባሪ የሆኑ አሸናፊነት እስትንፋሳቸው የሆነውና በአጠቃላይ የችላለሁ የጥንካሬ መንፈስ ህይወታቸው የሆኑት ውቢያውያን ቆረጣን በቆረጣ ተጠቅመው ጠላትን በደንብ ለማደባየት ችለዋል። ያገዛዙ ታጣቂዎች ከበባ ለማድረግ ሞክረው ራሳቸው የፋኖ ራት ሆነው የቀሩበት መራራው እውነታ አለ። ይህ ሁሉ ውጊያ ሲደረግ አገዛዙ ከባህር ዳር ተጨማሪ ኃይል ሲያስገባ ነው የዋለው። ሌሊት የመጣው ያገዛዙ ወታደር የፋኖን ክንድ መቋቋም እንዳልቻለ የተረዳው አገዛዝ ከቀኑ 6 ሰዓት ላይ ሙሉ በሙሉ በሌላ አዲስ ተዋጊ ኃይል ለመተካት ተገዷል። ነገር ግን የውቤ የመንፈስ ልጆች ከጉማራ፣ ነጫፈር፣ ኪሮስ፣ ሆድገበያ፣ ዝንጥል፣ አርሴማ፣ ችግኝ ጣቢያ ካምፕና ሌሎች መዳረሻዎች ላይ ቆረጣን በቆረጣና ከበባን በከበባ ከውነው ጠላትን አንበርክከው ወደ አንድ አቅጣጫ ማለትም ወደ ወረታ መግቢያ ያለው ጫካ አካባቢ ጠላት እንዲመሽግ አድርገውታል። በዚህ ውጊያ አንደኛ ኮሩን ለማገዝ የኮሩ አካል የሆኑት አጼ ፋሲል ክፍለ ጦር፣ ጉና ክፍለ ጦርና ኢንጂነር ስመኘው ክፍለ ጦር ከቀኑ 8 ሰዓት አካባቢ የደረሱበት ትርክት አለ። የአማራ ፋኖ የማጥቃት እንቅስቃሴ በእጅጉ ጨምሮ የጠላት ምሽግ ተሰብሮ አሉ የተባሉ ያገዛዙ ወታደሮች ተንበርክከውና እውነትን የያዘው ጥበበኛው የጥበብ ልጅ ታላቁ የአማራ ፋኖ ግፋ ወደፊት ሲል የዋለበት መራራ እውነት አለ። እስከ ምሽት 1 ሰዓት ላይ ጠላት ሙሉ በሙሉ ወደ አንድ አቅጣጫ እንዲሰበሰብ ለማድረግም የተቻለበት ትርክት አለ። በዚህ አውደ ውጊያ በአማራ ክልል ካሉት 5 ሻለቃዎች አንዱ ተሳታፊ ነበረ። ስለ አድማ ብተናዎቹ ሻለቃዎች ለመግለጥ ያክል በሰው ኃይልና በቡድን መሳሪያ ብርጌድም ሆነ ክፍለ ጦር መሆን ይችላሉ። ነገር ግን እንደ ቀድሞ የአማራ ልዩ ኃይል ሊሆኑብኝ ይችላሉ በሚል በሻለቃ አገዛዙ ሊገድባቸው ችሏል። በክልሉ 5 የአማራ በታኝ ወይንም አድማ ብተና ሻለቃዎች አሉ። እነርሱም ባህር ዳር ሻለቃ፣ ጎንደር ሻለቃ፣ ደብረ ብርሃን ሻለቃ፣ ደሴ ሻለቃና ደብረ ማርቆስ ሻለቃ ናቸው። ከነኚህ መካከል የባህር ዳሩ ሻለቃ በዚህ አውደ ውጊያ ተሳታፊ የሆነበት ትርክት አለ። ነገር ግን ሐሰት አንገበው ህዝባቸውን ስለካዱ በህዝብ ልጆች ሊንበረከኩ ችለዋል። የባህር ዳሩ አድማ ብተና ዋና ዘመቻ 100 አለቃ ፈለቀ ሀብቴ ወይንም ባሪያው፣ አንዳንዶች ደግሞ ሳምነው ሲሉ ይጠሩታል። በዚህ ውጊያ በፋኖ እርምጃ ሊወሰድበት ችሏል። ስለ ፈለቀ ባሪያው ለመግለጥ ያክል አማራ ልዩ ኃይል ከመቋቋሙ በፊት 25 ሰዎች ሄደው አማራ ልዩ ኃይል እንዲቋቋም ብርጋዴር ጀነራል አሳምነው ጽጌን ከጠየቁት መካከል የመጀመሪያው ሰው ነው የነበረው። የአማራ ልዩ ኃይልም ሲመሰረት ከመስራቾቹ የመጀመሪያውና የልዩ ኃይሉ የምስረታ ሐሳብ ጠንሳሾች ከነበሩት መካከል አንዱ ነበር። ነገር ግን የተነሳለትን ዓላማ ክዶ ህዝብን አዋርዶ ያሳምነው ጽጌን ራዕይ ትቶ እውነትን በሐሰት ቀይሮና በአጠቃላይ አማራነቱን ክዶ ለፋሽስት ናዚዝሙ የአብይ ሸኔ አገዛዝ አዳሪ ለመሆን ተገዷል።
በዚህ ግብሩም በጦርነት ህግ መሰረት ህጉ ተግባራዊ ሊደረግበት ችሏል ማለት ነው። ሌላውና እጅግ አስደናቂው ኩነት ከብልጽግና ተልኮ ይዞ ፋኖን ተቀላቅሎ በኋላም ከአፄ ፋሲል ክፍለ ጦር ላይ 1 ሚሊዮን ብር እና 3 ክላሽንኮቭ መሳሪያዎችን ይዞ በመሄድ አድማ ብተናን የተቀላቀለ አካል ነበር። በዚህ ውጊያ ከፊት ሆኖ አድማ ብተናዎችንም መከላከያውንም ቦታ ሲመራቸው የነበር ግለሰብ ነው። ነገር ግን የባንዳ የመጨረሻ ውጤቱ ሞት ነውና ከጥበበኛው የጥበብ ልጅ አንድ ፋኖ ቆሞ እንዲህ ብሎታል። እከሌ ነኝ፣ አንተ ደግሞ እከሌ ነህ። ክህደት ፈጽመ ከካህዲዎች ተቀላቅለሃልና እንካ ተቀበል ሲል መሀል ግንባሩን በጎመኔ ጥይት ሊሸኘው ችሏል። የካህዲያን ጊዜ መምሸቱን ይህ ትርክት የሚያሳየን እውነት አለ። በጠላት ላይ የደረሰ ኪሳራ 3 ፓትሮልና 2 ሙሉ አባዱላ ቁስለኛ ወረታ ሆስፒታል ሊገባ ሲችል ከ30 በላይ ያገዛዙ ወታደሮች የተደመሰሱበት፣ ወደ 7 የሚሆኑ ያገዛዙ ኮንዶሞች የተማረኩበት፣ ይህም አልበቃ ብሏቸው ከወረታ ሆስፒታል ባሻገር ከወረታ ሆስፒታል አቅም በላይ የሆነውን ወደ ባህር ዳር ለመላክ ተገደዋል። በተጨባጭ 1 ብሬን፣ 1 ስናይፐርና ቁጥራቸው ያልታወቁ ክላሾችና ቦምቦች ተማርከዋል። ዘራፊዎችን የማጽዳት ስራ በእጅጉ ተጠናክሮ እንደሚቀጥል የአንደኛ ኮር ማሳወቅ ይፈልጋል። የአማራ ጠላቱ ሆዳም አማራ ነው እንደተባለው የትግሉ ስር ቁማርተኞችና አጭበርባሪዎች ሐሳዊ ፋኖች እንደሆኑ እያየን ነው። በዚህ ትግል እጃቸው የረዘሙ ዳያስፖራዎች፣ ከፋፋይ ሚዲያዎች፣ ፖለቲከኞች፣ ውሉደ ፋፍዴናውያን፣ ታጋይነን ባዮችና እድሜ አርዛሚዎቻቸው በሙሉ በዚህ ኮር ምንም አይነት ተቀባይነት እንደሌላቸው ማሳወቅ እንፈልጋለን። በየካቲት 29 2017 ዓ.ም ከባህር ዳር የመጣው የአገዛዙ አራዊት ሰራዊት በደራ ምድርና በፎገራ ምድር በንጹሃን አማሮች ላይ ጅምላ የሆነ ግድያን፣ ጅምላ የሆነ ማሸማቀቅን፣ ጅምላ የሆነ ዝርፊያን ሲፈጽምባቸው ነው የዋለው። በደራ ምድር ጓንጉት፣ ገማር፣ ሰደጭላ፣ ውሽት፣ ክርስቶስ ሰምራ፣ ጉማራ እንዲሁም ደግሞ በፎገራ ምድር ሆድ ገበያ አካባቢ ከ10 በላይ የሚደርሱ ንጹሃን አርሶ አደሮች መሳሪያ አምጡ በሚል መሳሪያ እንደሌላቸው ሲያሳውቁ ከ10 በላይ የሚሆኑትን አርሶ አደሮች በሳንጃ ጆሮአቸውን ሲቆርጥ ከ10 በላይ የሆኑትን ደግሞ ሊረሽኗቸው ችለዋል ማለት ነው። በመጨረሻም በጎንደር ምድር የፋኖ አንድነት መምጣቱን ተከትሎ ሳያምኑበት ከፋፍዴን ወጥተናል ያሉ አካላቸው ወዲህ ነፍስያቸው ወዲያ መሆኑን እያሳዩ ያሉ አካላት አሉ። እነኚህ ግብረ ጸረ አማራ አካላት ከድርጊታቸው እንዲቆጠቡ ደግመን ደጋግመን የምናሳስብ መሆኑን ለማሳወቅ እንወዳለን። እኛ አሁን ተቋም ተገንብተናል። ተቋማችን ነፍስ ዘርቶ እንዲንቀሳቀስ በሙሉ አቅሙ ተቋሙ እንደሚሰራ ማሳወቅ ይፈልጋል። የትኛውም ታጋይ የፋኖን የተቀደሰ የትግል መንገድ ተግባራዊ እንዲያደርግም ወንድማዊ ጥሪያችንን እናቀርባለን። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ኮር 1ኛ ኮር